አጠቃላይ ትኩረታቸው ፓርቲው አይደለም። አጠቃላይ ትኩረታቸው የትግራይ ፖለቲካ ነው። ፓርቲው ብቻ አይደለም፣ ህወሓት ብቻ አይደለም። በእነሱ መካከል የተፈጠረውን ክፍፍል የተወሰኑትን ሰዎች ራሳቸው ጋር አስጠግተው ፓርቲውን በሆነ አይነት ህግ ማኒፑሌት አድርገው የሚሆን አዲስ ህግ አውጥተው ለነዚህ ሰዎች የሚሰጡበት ወይንም ደግሞ እንደዛ አድርጋለሁ በሚል ማስፈራራት እነ ዶክተር ደብረጽዮንን ጫና ውስጥ ከተው የጠቅላይ ሚኒስትሩ ፍላጎት እንዲቀበሉ ማድረግ እሱ ብቻ አይደለም፣ ሊሆን ይችላል። ግን ከዛም ከፍ ያለ ያሰቡት ነገር አንድ ነው። አጠቃላይ የትግራይ ፖለቲካን በሚመለከት አንድ ማፍረስ የፈለጉት ነገር አለ። እሱን የማፍረስ እቅድ አካለው እነዚህ ሹመቶች ጠቅላይ ሚኒስትሩ በትግራይ ፖለቲካ ውስጥ በሚፈልጉት አይነት መልኩ ለመጫወት አንድ እንቅፋት ጋሬጣ የሆነባቸው ነገር አለ። እሱን ማፍረስ ይፈልጋሉ። እሱ የፈረሰ ጊዜ ከሳቸው ወደ ትግራይ ፖለቲካ፣ ከትግራይ ፖለቲካም ወደ እሳቸው ፍሰት ይኖራል፣ ግንኙነት ይኖራል። አሁን ያ እንዳይኖር ያደረገ ነገር ነበር የምንልበት ደረጃ ላይ ነን። አሁን ላይ ግንኙነት እንዳይኖር በትግራይ ፖለቲካና በእሳቸው መካከል ግንኙነት እንዳይኖር ጋሬጣ የነበረ አደገኛ አጥር ነበር። እሱን የማፍረስ ፕሮጀክት ላይ ናቸው ሹመቶቹ እየተፈጸሙ ያሉት፣ እየተደጋገሙ ያሉትና ወደፊትም የሚደጋገሙት ከዚህ ይህንን ፕሮጀክት ለማስፈጸም ነው። አስፈላጊነቱም ራሱ ለዛ ነው። ምንድን ነው መሰላችሁ? በነገራችን ላይ ግንኙነቱን ብቻ እንዲኖር የሚያደርግ ሳይሆን በሌላኛው ወገን ያለው በይበልጥ ትግራይ ላይ ያለውን ፖለቲካ ማዳከምም የሚችሉበት ነው ይሄ ማፍረስ ፕሮጀክት፣ ይሄ ማፍረስ እቅድ። የትግራይ ፖለቲካና ጠቅላይ ሚኒስትሩ ወደ ስልጣን ሲመጡ መጀመሪያ ላይ የነበራቸው ግንኙነት በጥርጣሬ ተሞላ። ኦፍ ኮርስ መጀመሪያ ጉዟቸው መቀሌ ነበር። እዛ ሄደው ደማቅ አቀባበል ተደርጎላቸዋል። ለዛ ነው በጥርጣሬ ነው የምላችሁ። የሚጠራጠራችሁ አካል ለእናንተ ሊደረግ የሚገባውን ነገር በሙሉ አይነፍግም፣ ያደርጋል። ግን አስተያየቱ ነው ጥርጣሬውን የሚያሳየው። ከባድ የሆነ ጥርጣሬ ነበር በሁለቱ መካከል። እሱ ሳይሻሻል ወደ ተባባሰ አይነት ሁኔታ ሄዶ ጦርነት ውስጥ ተገብቷል። ያ ጥርጣሬ ሲደመር እሱን ያባባሱ አጋጣሚዎች እና ወደ ጦርነት የከተቱና ጦርነት ውስጥ የተፈጸሙ ነገሮች በሙሉ አንድ የፈጠሩት ትርክት ወይም ናሬቲቭ። ያ ትርክት በጠቅላይ ሚኒስትሩና በትግራይ ፖለቲካ መካከል በፍጹም ግንኙነት ሊኖር አይችልም የሚል አይነት ድምዳሜ ማንኛውም ሰው እንዲሰጥ የሚያስችል ትርክት ነው። በፍጹም ጠቅላይ ሚኒስትሩና ከዚህ በኋላ የትግራይ ፖለቲካ ግንኙነት ይኖረዋል፣ በጤናማ አይነት መልኩ ይተያያል የሚለውን ነገር አይደለም፣ ይተያያሉ ነው ማለት። እሱን ለማሰብ ከባድ ያደረገ ትርክት ተፈጥሯል። ያ ትርክት በትግራይ ፖለቲከኞች የተፈጠረ ትርክት ነው። ማዕከል ያደረገውም ጠቅላይ ሚኒስትሩ ነው። ትርክት ስንል ትርክት ማለት አንድን ነገር የምትመለከትበትን ፐርስፔክቲቭ ወይንም እይታ ወይም የምታይበትን እይታ ኮንስትራክት የሚያደርግ ማለት ነው። ትርክት ያንን ኮንስትራክት የሚያደርግ ታሪክ ማለት ነው፣ ወይም ስቶሪ ነገር ነው።
ወይም አስተሳሰብ ነው። የትግራይ የፖለቲካ ማህበረሰብ በአጠቃላይ ጠቅላይ ሚኒስቴሩን የሚያይበትን ፐርስፔክቲቭ ኮንስትራክት ያደረገ ነው እና ሲያያቸው በተመሳሳይ አይነት መልኩ ነው የትግራይ ፖለቲካ ማህበረሰብ የሚያያቸው። በዛ ትርክት ምክንያት ጠቅላይ ሚኒስቴሩ ለትግራይ የፖለቲካ ማህበረሰብ የመጨረሻው ክፉ ሰው ናቸው። የመጨረሻው ክፉ ሰው ከሳቸው በፊት በሳቸውም ጊዜ ከሳቸውም በኋላ በሳቸው ልክ ያለ ክፉ አይፈጠርም የሚል ብይታ ነው ያለው። የመጨረሻው በምድር ላይ አለ የተባለን ክፋት የሚደረግን ማለት ሊኖር ይችላል ተብሎ የሚታሰብን ክፋት ሁሉ የተሸከሙ የያዙና ያ ሁሉ የትግራይ ህዝብ ላይ ማውረድ የሚፈልጉ ክፉ ሰው ተደርገው ነው የሚታዩት። እንደዛ ነው የሚታዩት። ቢችሉ የትግራይ ህዝብ ቤት ለቤት ገብተው መግደል የሚፈልጉ ያ ትርክት የፈጠረውን ፐርስፔክቲቭ ነው የምነግራቸው እና ከጠቅላይ ሚኒስቴሩ ለትግራይ ህዝብ ሊኖር የሚችል ምንም አይነት ጥሩ ነገር ካለም መርዝ በፍጹም እና ከጠቅላይ ሚኒስቴሩ ጋር ምንም አይነት ግንኙነት መኖር የለበትም የሚል ውሳኔ እንድትሰጡ የሚያደርግ ናሬቲቭ ነው የተገነባው። ትርክት እንደዛ ነው። ፍላጎትን የሚቀርጸው እሱ ነው። አመለካከትን የሚቀርጸው እሱ ነው። ውሳኔ መሰረት የሚያደርገው እሱ ላይ እነ ጌታቸው ረዳ ስንሳቀቅ ነበር ያሉት በዚህ ነው። ጠቅላይ ሚኒስቴሩን ይህንን አደረጉ ማለት በጣም የሚያሳቅቅ ነው። ምክንያቱም እሳቸው ለትግራይ ህዝብ ብለው የሚያደርጉት ነገር የለም። እሳቸው ያደረጉት ለትግራይ ህዝብ የሚጠቅም ነገር ካለ በጣም መመርመር አለ። የሆነ አይነት ሴራ ወይም የሆነ ነገር አለው። በዚህ ምክንያት በጠቅላይ ሚኒስቴሩና በትግራይ ልሂቅ መካከል ግንኙነት መፍጠር አስቸጋሪ። ደፍሬ ይሄን ትርክት ጥሼ እሄዳለሁኝ የሚል አካል ይቀጠቀጣል ብቻ አይደለም፣ ኦልሞስት የሞት ፍርድ ነው የሚፈረድበት ፖለቲካሊ ማለት ነው። የፖለቲካ ሞተ ማለት ተሰጥቶት የነበረውን ነገር በሙሉ ነው የሚገፋው። ኢቭን ማንነቱ ጋር የሚገፋው ያ ትርክት ስል ውሸት ነው እያልኩኝ እንዳልሆነ ትርክት ማለት ውሸት ማለት አይደለም። እውነቶች ላይ ውሸትም የሆኑ ነገሮች ላይ የተጋነኑ ነገሮች ላይ እውነትም ውሸትም የሆኑ ፊክሽኖች ላይ አጋጣሚ ሁኔታዎች፣ ታሪኮች፣ ክስተቶች ላይ እነሱ ላይ መሰረት አድርጎ የሰዎችን ፐርስፔክቲቭ የሚወስን ግንባታ ማለት ነው። አስተሳሰቡ ወጥ የሆነ ታሪክ እንደ የሰዎችን እይታ የሚወስን በቃ በዚህ መልኩ ነው እና ይሄ ግንኙነቱን ብቻ አልነበረም ያበላሸው። at the same time ለትግራይ የፖለቲካ ማህበረሰብ በተወሰነ ደረጃ እንደ ጥንካሬም ምንጭ ነበር። ሁሉም በዚህ ትርክት ዙሪያ ነው የተሰባሰበው። አሰባስቧል። ይሄ ትርክት ያሰባሰብ ነው። መሰባሰብ የጥንካሬ ምንጭ እና ጠቅላይ ሚኒስቴሩ የትግራይ ፖለቲካ ውስጥ መስራት የሚፈልጉትን ነገር መስራት የማይችሉበት አይነት ቦታ ላይ ያስቀመጠ ልሂቁ እንዳለ በዚህ አስተሳሰብ ተሳስሮ እንዲኖር ያደረገ አጠቃላይ የትግራይ ልሂቅ በዚህ አስተሳሰብ ዙሪያ ላይ ይስማማል። ገብቶት ይሁን ሳይገባው ይሁን ወዶ ይሁን ሳይወድ አንድ የተለየ ሲገኝ
እንዴት እንዴት አይማ ባይሆን ነው። ይሄ ትርክት መነካት የተጀመረው በህወሓት ውስጥ በነጌታቸው ረዳና በዶክተር ደብረጽዮን መካከል ልዩነት ሲፈጠር የነጌታቸው ረዳ ቡድን ሰላም ካመጣን በኋላ ያንን ሰላም ለማጽናት ለማረጋገጥ የግድ ግንኙነት ማድረግ ያስፈልጋል። ያን ግንኙነት ለማድረግ ሲፈለግ ሲመታቸው የነበረው ራሱ ትርክቱ ነው። አይቻልም። ራሱ የገነባው ነው። ጌታቸው ረዳ ማለት ይህን ትርክት በመገንባት ረገድ ከፍተኛውን ሚና የተወጣ ሰው። ስለዚህ መንካት ተጀመረ። እኔ ጌታቸው ረዳ አካሄዱ ጋር የተዋወቅኩት አካሄዱ ወዴት እንደሆነ የገባኝ ወደ ፕሪቶሪያ ሄድ ነው። አጠቃላይ ተተኳሽ ጨርሰን በድንጋይ በምናምን ነገር መወጋት ስንጀምር ነው ያለ ጊዜ ያኔ የተረክቱን ወለል ነው መንካት የጀመረው። ያኔ ነው ከፍተኛ ተቃውሞ ይሄንን ትርክት ማስጠበቅ ከሚፈልግ አካል ሲመጣበት ነው። የግድ ነው መውጣት ነበረበት። ስምምነቱን ማስፈጸም ከፈለገ አብሮ መስራት የሚፈልግ ከሆነ ይሄን ትርክት መንካት ነበረበት። ይሄን ትርክት መንካት ነበረበት። በሚገርም ሁኔታ ብዙዎች ግን የፈለገ ቢሆን ጌታቸው ረዳ ከብልጽግና ጋር ነው የሚለውን ግን መቀበል አልፈለጉም። እርግጥም አልነበረም። እኔም እንደዛ ነው አልነበረ። ግን ትርክቱን መንካት በራሱ ያንን ያስፈልጋል። በተለየ መልኩ ነገሮችን ማየት ስትጀምር አዛት ታይም ያኔ ብልጽግና ነው እንዴት ይባላል? እንደዛ ነው የሚያጠቃህ የሚመልስህ ወደ ቦታው እንደዛ አርጎ ሸማቆ ድጋሚ ያንን ሐሳብ እንዳታስብ አርጎ ነው የሚመልስህ። ሹመቱ ይሄንን የመስበር ጉዳይ ነው ማለት ነው። ጠቅላይ ሚኒስትሩ ጌታቸው ረዳን ሲሾሙት ያትርክት ምንድነው አልኳችሁ? ከጠቅላይ ሚኒስትሩ ጋር አብሮ መስራትን በፍጹም ማሰብ የማያስችል ትርክት ነው። በፍጹም ጌታቸው ረዳ ለጠቅላይ ሚኒስትሩ ይሄን ግንብ ማፍረሻ አዶሻ ልክ አብሮ ሲሰራ ማሰብ የማይቻለውን ነገር እንዲታሰብ አደረገ። ጌታቸው የማይጠበቀውን ነገር ይቻላል እንዴ እንዲባል አደረገ። ጌታቸው ማሰብ የማይቻለውን ሆኖ ተገኘ። መስራት ጀመረ። በግልጽ ተሹሞ ሹመቱ መምቻ ነበር ምላችሁ ነበር። ከመጨረሻው ክፉ ከተባለው ሰው ጋር ከሳቸው ዘንድ በፍጹም ለትግራይ የሚጠቅም ነገር አይመጣም ከሚባሉ ሰዎች ጋር ከሚባል ሰው ጋር ጌታቸው ረዳ አብሮ መስራት ጀመረ። ታየ ብቻ አይደለም፣ አብሮ መስራት ጀመረ። አብሮ አጠቃላይ የሀገሪቱን እቅድ እና አፈጻጸም መገምገም ጀመረ። አማካሪ ሁሉ ሆኖ መጣ። የማይቻል አይሆንም የተባለ ያን ትርክት የማፍረስ እቅድ ነው የምላችሁ። በዛ ትርክት ውስጥ ያ ትርክት አንድ የማይመልሰው ነገር አለ። ኦኬ እሺ ጠቅላይ ሚኒስትሩ እንዲህ ናቸው አለ። በእንዲህ አይነት ሁኔታ እስከ መቼ ነው የምንዘልቀው? የጠቅላይ ሚኒስትሩ ጥገኛ ናቸው በእውነታው። ከሳቸው ጋር ደግሞ መስራት አይፈልጉም። እንዲህ ሆኖ እስከ መቼ ነው የትግራይን ህዝብ ፍላጎትና ጥቅም ልናስጠብቅ? ያን ማድረግ የሚቻለው በትብብር መስራት ሲቻል ስለሆነ
እና አብዛኛው ሊግ ጨንቆት ነበር። በነገራችን ላይ ጌታቸው ረዳ አዲስ እይታ መቀበል የፈለገው ወጣቱ በትብብር በሚሰራ ስራ ብቻ ነው ተስፋ ማድረግ የሚቻለው። ትግራይ ውስጥ ያለው ነገር ተስፋ አስቆራጭ ሆኗል። አጠቃላይ ክልሉ የፌዴራል መንግስቱ ጥገኛ ነው። ከፌዴራል መንግስቱ ጋር ደግሞ በፍጹም እንዳንታይ ተባብለህ እንዴት ማደግ ይቻላል? እንዴት መቀየር ይቻላል? እንዴት ተስፋ መፍጠር ይቻላል? እሺ ምን እናርግ የሚለው ነገር ደግሞ ለማድረግም ከባድ ነው። ሌላውን እርምጃ ደግሞ ለመውሰድ የገቡበት ስምምነት ደግሞ አለ። ጠቅላይ ሚኒስትሩ ቢተነኮሱ ጦርነት አልሰጥም አሉ። እና ጨንቆታል እኮ። ስለዚህ ምን አደረገ? በጌታቸው መስመር መሄድ ጀመረ። ለዛ ነው ሹመት አሁንም ይኖራል፣ እንደገና ነገም ከነገ ወዲያ ይኖራል። ይሄን ትርክት የማፍረስ ነው። አሁን የትግራይ ዋነኛ ልሂቅ ሆነ። ከጠቅላይ ሚኒስትሩ ጋር አማካሪ ሆነ መስራት ትችላል። ብዙዎች ያናደዳቸው፣ ብዙዎች ያበሳጫቸው፣ በፍጹም ማመን አንችልም ይሄንን ያሉት በዛም ማለት እንዴት ያ ትርክት ተዳፈረ? በፍጹም የማይዘለል አጥር ነው ጌታቸው ረዳ ይዘለል። አሁን ይሄ ለብዙዎች ክፍት ሆኗል። ፈርሷል ማለት ይቻላል ትርክቱ። ከዚህ በኋላ ማድረግ የሚቻለው ከነዚህ ላይ እውነታውን ለቃቅሞ ታሪክ ማድረግ፣ እሱ ላይ መሰረት አድርጎ ፍትህ እንዲሰፍን መስራት እንጂ አንዴ የፈረሰን ትርክት የወዳደቀውን ነገር መልሼ እገጣጥማለሁ ማለት ይቻላል። አሁን በዚህ ምክንያት የሚሆነው ነገር የልሂቅ ፍሰት ወደ ፌዴራል መንግስት ይመጣል። ትግራይ ላይ አለመጠንም ተከማሽ ያ ቅድም እንዳልኳችሁ እዛ ጋር የነበረውን ክምችት እያሳሳው ይመጣል። ትግራይ ላይ ያለውን የልሂቅ ክምችት እያሳሳው ይመጣል። የሐሳብ የአቋም ልዩነት ይኖራል። የተለየ አማራጭ የማቅረብ ነፃነት ይኖራል። ህወሓት ይሄ ገብቶታል። ምን እየተፈጠረ እንደሆነ ገብቶታል። ልሂቁ ወደ ፌዴራል መንግስቱ እየፈሰሰበት እንደሆነ ገብቶታል። መለወጥ ካልቻለ ይሄንን ልሂቅ ራሱ ጋር ማቆየት የሚችልበት እድል እንደሆነ ተረድቷል። ለዛ ነው ትላንትና ህወሓት ራሱን አገኘ። እንደ ድሮ እኔ ህዝብ ነኝ ማለት ተወ፣ ሊቀየር ነው እንዴ? እንደ ድሮ እኔ ነኝ ጊዜያዊ መንግስት ማለት ተወ፣ ሊቀየር ነው እንዴ? አሁን ላይ ፕሪቶሪያ ላይ ብቻ የፈረምኩኝ እሱንም ህገ መንግስታዊ ስርዓቱንም በኃይል ለመናድ ስንቀሳቀስ ነበረ፣ እሱን ትቻለሁኝ ያልኩትኝ ህወሓት ነኝ አሁን እስከ ማለት ድረስ የደረሰው ሊቀየር ነው እንዴ? ይሄ ጌም ገብቶታል። ሌሎችም መሾም ይጀምራሉ። አሁን እየተለማመደ ነው። አንዴ ሲሆን ኦኬ ወይ ጌታቸው ረዳ በቃ በራሱ ምክንያት ወይ ምናምን ተብሎ ሊታይ ይችላል። ተደገመ 2 ተደገመ 3 ተደገመ 4 ሲል ምንድነው የሚሆነው? አሁን ሰው እየተለማመደው ነው። በዚህ ሂደት ያን ትርክት እየተዋ ከዛ ትርክት እየራቀ ነው። ጠቅላይ ሚኒስትሩ ይሄ የማፍረስ እቅድ አካል ነው ሹመት የሚሰጡት እንጂ እነሱ እንዲያማክሯቸው ምናምን ተፈልጎ አይደለም። በዚህ ትግራይ ውስጥ ያለ በትርክቱ ዙሪያ ላይ የተሰባሰበውን አካል መበተን ይቻላል። ትርክቱን ስትመታው ነጌታቸው እነ ክንዲያ የመሾም ፍላጎታቸው የመጣው ከምን እንደሆነ አላቅም። ፐርሰናል ሊሆን ይችላል። እኔ ግምት ነው ላስቀምጥ ይችላል።
ጠቅላይ ሚኒስቴሩንም ኤግዛክትሊ አላውቅም፣ ግን ይሄ የበለጠ ትርጉም ይሰጣል። ብዙ ጊዜ ስለ ትርክትም ሲያወሩ ሰምታችሁ ከሆነ ከዛ ጋር አያይዞ ማየት ነው። እና ያ ፕሮጀክትን እየሰሩበት ይመስለኛል። እውነት ለመናገር ይሄንን ትርክት ማጥፋት አይቻልም፣ ግን መፍረሱን ሊጠላ ይገባል። ፈረሰ ማለት ነገሩ ውሸት ሆነ ማለት አይደለም። እሱን ታሪክ ታደርገዋለህ። እሱን መሰረት አድርገህ ፍትህ እንዲኖር ትታገላለህ። ከተሳካልህ ይኖራል። ካልሆነም ግን ትውልድህ የሚያውቀው የሚማርበት ይሆናል። እሱን መሰረት አድርጎ የሚወስነውን ነገር ራሱ ትውልዱ ይወስናል። አሁን ላለው ትርክት ጉዳትህ ምንጭ መሆን የለም። የነበረውን ነገር ማረም ይገባል እንጂ ከዚህ በኋላ ከአንተ ጋር መገናኘት የለብኝም የሚያስብል አይነት ነገር ውስጥ መግባት ይሄን መከልከል የለበትም። አብሮ መስራትን ሊከለክል አይገባም። ብዙ እኮ ታሪክ እኮ አለ እኮ። ከዛው ጋር ነው አብረህ የምትኖረው። አብረህ ስትሰራም ከዛው ጋር ነው። እናንሳቸው ብንል እኮ አንገናኝም። ከዛ አንጻር ነው አይጠቅምም። ጋሬጣ መሆን የለበትም። በመሆኑ የተጎዱ የትግራይ ህዝብ ነው። የትግራይ ክልል ከፌደራል መንግስት የሚፈልገው ብዙ ነው። ስለዚህ አንተን አያሳየኝ ብለህ ይሄንን ደግሞ አምጣ ደግሞ ማለት በሚገባ ልክ እንኳን እንዳታገኝ የሚያደርግህ። ለዛ ነው ቅድም ላይ ወይ አልተገናኘን ወይ ለይቶልን አልሄድን፣ መሀል ላይ ነው ያለ። ትርክቱ እዛ ላይ ነው ያስቀመጠ፣ መሀል ላይ ነው ያስቀመጠ የሚለው ነገር አብዛኛውን ወጣት አብዛኛውን የፖለቲካ ማህበረሰብ ጨንቆት ነው። አሁን ይሄ መንገድ መከፈት ቅድም እንዳልኩት ህወሓት ራሱን እንዲያቅም ያደርገዋል። የተመናመነ ነው። አሁን ነው ከራሳቸውም ራሱ ሊሄድ የሚችል አካል ሊኖር ይችላል። አሁን ማኩረፊያ አለ። አሁን ቢሄድ አንተ ብሔራዊ ካህዲ፣ አንተ ባንዳ አይባልም። የመጀመሪያው ሰው ነው ይሄን ሁሉ ሪስክ የሚወስደው። የመጀመሪያው ይሄን ሪስክ ይወስዳል። ሁለተኛው ከሱ ያነሰ፣ ሶስተኛው በቃ እየተረሰ ይመጣል። ከዛ በኋላ ኖርማል ይሆናል። ጌታቸው የመጀመሪያውን ፈርቀዳጅ ሆኗል። ይህንን ደግሞ እንዳይፈራ እዛው ትግራይ እያለ አሸክመው እና እዛው ተሸክመው ታይቶት ዚስ ማች ቀላለው እንዴ ብሎ ነው የወሰነው። ጠቅላይ ሚኒስቴሩም ደግሞ ጥሩ መምቻን የሆነው ለምን የዚህ ትርክት ዋነኛ ፈጣሪ እሱ ነው። ባለቤቱ ባይሆንም ግን በመፍጠር ሂደት ውስጥ ትልቅ ሚና ከነበራቸው ሰዎች ውስጥ አንዱ እሱ ነው። ለትግራይ ጥቅም አለው። መገናኘቱ፣ መተባበሩ ህዝቡን ይጠቅማል። መተባበርክ ማለት ታሪኩ ተረሳ ማለት ነው። ታሪኩማ ታሪክ ነው። እውነታውማ እውነታ ነው። ላጥፎም ብትል አይጠፋም። ግን እሱ ብቻ ይዘህ አንተም ህዝብም እየተጎዳ መኖር የለበትም። ፓርቲውም አለ አቅም ሊሂቅ በዚህ ትርክት ዙሪያ ከሱ ጋር በመሰባሰቡ ምክንያት ሁሉንም ሊሂቅ ወዶኙን ፈቅዶ በሱ ዙሪያ ማሰባሰብ በመቻሉ ምክንያት ያበጠው ልቡ በስ ይላል። ራሱን በልኩ ያውቃል። ሊሂቁም አሁን ነፃነት ይኖረዋል። አማራጭ ሐሳብ ማቅረብ ይችላል። ለትግራይ ህዝብ እዛም ጋር ሆኜ መጥቀም የምችልበት እድል አለ ብሎ ካመነ ያንንም ለመጠቀም ይሞክራል። አንድ ቦታ ብቻ ተከማችቶ በራሱ ችግር አይሆንም፣ ነፃነትም ይኖረዋል። እና ትልቅ ትንፋሽ ነው የተገኘው።
ትልቅ ትንፋሽ ነው የተገኘው። ለሁሉም የሚጠቅም ሌላ የፖለቲካ ፍላጎቶች ካሉ የግድ ሁሉንም በሚጎዳ አይነት መልኩ ማድረግ አያስፈልግም። በራስ መንገድ ለዛ መታገልም ይቻላል። ግን እንዳልኳችሁ የአብዛኛው ሰው እንዴት አቶ ጌታቸው ረዳ ሹመቱን ተቀበለ ሳይሆን ያ ትርክት፣ ያ ጋሬጣ፣ ያ ግንብ ፈረሰ። እሱ መፍረስ ያ ፐርስፔክቲቭ ፈረሰ። ጠቅላይ ሚኒስትሩ እንዲህ ናቸው ብለን ያስቀመጥነው ነገርና ከእሳቸው ጋር መስራት አይደለም ለመስራት ማሰብን ኃጢአት አድርገን አስቀምጠነው ተደፈረ ነው። የአብዛኛው ሰው ንዴቱ ከዛ ጋር የተያያዘ ነው። የጠቅላይ ሚኒስትሩ የማፍረስ እቅድ ይሄ ነው። እንዲህ አይነቱን ትርክት ማፍረስ ከቻሉ ከጠቅላይ ሚኒስትሩ ጋር አብሮ መስራት የሚቻልበት ልምምድ ከመጣ ኖርማላይዝ ካደረጉት እሱ በትግራይ ፖለቲካ ውስጥ በቀጥታም በስውር ገብተው ማድረግ የሚችሉትን ሊያደርጉ ይችላሉ። ዛሬ ራስን ጥንቃቄ ማድረግ ተገቢ ነው። የትግራይም ህዝብ ከፌደራል መንግስት ጋር አብሮ በመስራት ሊያገኝ የሚችለው አይነት ጥቅም ያገኛል። ምን አለፋችሁ ይሄ መንገድ የትግራይ ፖለቲካ ከጠርዝ ማርጂናላይዝ ራሱን ካገለለበት ወደ መሃል እንዲመጣ የመጀመሪያውን እርምጃ የወሰደ ነው እና ከትግራይ ፖለቲካ ጋር ራሱ የተያያዘ ትልቅ አንድምታ አለው። ራሱን የገለለ ራሱን የነጠለ ነበር። አሁን ከዛ ቦታ ላይ ወደ መሃል ለመምጣት አንዱን እርምጃ ለዚህም ትልቁን እርምጃ አቶ ጌታቸው ረዳ ጠቅላይ ሚኒስትሩ በቃ ይሄን መዶሻ ብቻ የሚያዝ ጉዳይ በዚህ አይነት መልኩ ሰፋ ተደርጎ መታየት የሚችል ይመስለኛል።